ይህ የታሰረ ታቦት የምንወጣውና የምንገባው በእነሱ መልካም ፍቃድ ነው። ቅዱስ ዮሐንስ ሌላ መውጫ መግቢያ የለውም። ዮሐንስ ታቦት ታሰረ። አስደናቂና አሳዛኝ ታሪክ ነው። ምዕመናን እንዲተጎዱ፣ ተሰደዱ፣ ተገደሉ፣ ተፈናቀሉ ሲባል ያው ማልቀስ ነው እሳቸውና ታቦት በቀበሌ ውስጥ እስረኛ ሆነ ሲባል ሰምታችሁ ታውቃላችሁ? ወይዘሮ ጫልቱ የሚለውን ወይዘሮ ካሰች ብዬሻለሁ ብለው 9 ወር ሙሉ ታቦቱ በፖሊስ ጣቢያ ነበር። በፖሊስ ጣቢያ ይሄን ለማንሳት እንደውም መምህር ዘመድኩን በቀለ በወርቅ እናሰራዋለን ብሎ ያስጀመረው ቤተክርስቲያን ይታያል። እዚህ አሁን ዛሬ ታሪክ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላምና ጤና በመላው ዓለም የምትገኙ የዩቲዩብ ቻናላችን ቤተሰቦች እንዴት አላችሁ? እንዴት እስከረማችሁ? ዛሬ አሳዛኝም በጣም አስገራሚም አንድ ታሪክ ይዤላችሁ ቀርቤያለሁ። ታቦት ታሰረ፣ ታቦት በቀበሌ ውስጥ እስረኛ ሆነ ሲባል ሰምታችሁ ታውቃላችሁ? አሁን ምን ደረጃ ላይ እንዳለ እንነጋገራለን። እስከ መጨረሻው ድረስ አብራችሁን ሁኑ። ቪዲዮን ላይክ በማድረግ ጀምሩ። እንግዲህ በመካከላችን ይህ የታሰረ ታቦት ዛሬም ድረስ ደግሞ በብዙ መከራ ውስጥ ያለ የእግዚአብሔር ቤተ መቅደስ ችግር ላይ ነው ያለው። አባቶቻችን እንዴት አላችሁ? እግዚአብሔር ይመስገን። እንግዲህ ስለዚህ ቦታ በኢትዮጵያ ታሪክ ውስጥ ብዙ ክፉን ታሪኮች፣ ብዙ ክፉ ነገሮች ተደርገዋል። ዛሬ የሚነግሩን ደግሞ አሳዛኙን ታሪክ ነው። እንዲሁ ከዚህን ጀምርና ብፁዕ አባታችን አቡነ ቀውስጦስ ያንን ዘመን ያንን ጊዜ እንዴት አለፉት? ብፁዕ አቡነ ቀውስጦስ ተብሎ ስማቸው ሲጠራ ያው እሳቸው ብፁዕ አባታችን ብራኪያቸው ይድረሰንና እሳቸው ቢናገሩ ደስ ይለኝ ነበር። ሁላችንም በዛን ሰዓት በቦታው ባንኖርም ታሪኩ በሁላችን ፊት ነበረ። 2008 ዓመተ ምህረት ከታሪኩ እንደምንረዳው የተሰራው መቃኞ ህገወጥ ነው ተብሎ የመፍረስ እድል ገጥሞት ነበር ማለት ነው። ምን ያህል ጊዜ ፈረሰ? ምን ያህል ጊዜ ፈረሰ ለሚለው መቼ ነው የፈረሰው የሚለው ነው የሚመስለኝ። ተፈረሰ በኋላ ምን ያህል ጊዜ ቆየ የሚለው አንድ ጊዜ ብቻ ነው አባታችን የፈረሰው? አዎ አንድ ጊዜ ነው የፈረሰው። ማለት በሌላ ጊዜ የፈረሰው የራሱ ምልስ አፈር ላይ ነው። አሁን ቤተክርስቲያኑ መቃኞ ያለበት አሁን የአዲሱ ቤተክርስቲያን የተጀመረበት ቦታ ምልስ አፈር ከሱ ከአዲሱ መቃኞ ቤተክርስቲያን ወደታች ወረድ ብሎ ቤተክርስቲያን ተሰርቶ ስለነበረ እሱም በአጋጣሚ ነሐሴ 28 ላይ 29 ፈርሶ ነበር ማለት ነውና ከዛ ምልስ አፈሩ ሲከዳ ደግሞ ወደ ላይ ከፍ ተብሎ መሬት ድረስ ተቆፍሮ የተሰራ ነው። የዛኛውን መፍረስ ግን ያው በህገወጥ ቦታ ተሰራ ተብሎ ሰኔ 29 ማታ የሰንበት ትምህርት ቤት ወጣቶች ካህናቱ ዋዜማውን ቆመው ከጨረሱ በኋላ በዓሉን ለማክበር በዛች በመቃኛዋ አንዳንድ ስራ ሲሰሩ ያው የመንግስት አካላት መጥተው ህገወጥ ነው ብለው አፈረሱት። ንዋየ ቅድሳቱም ሳይቀር ወደ ፖሊስ ጣቢያ ተወሰደ። ከዚህ በኋላ እንግዲህ የሀገረ ስብከቱ ሊቀ ጳጳስ ታሪካቸው የሚጀምረው ከዚህ በኋላ ነው ለማለት ፈልጌ ነው። እና እሳቸው በሚዲያም በዛን ሰዓት ብዙ ወጣቶች ተሳትፈውበታል። ወቅቱ እነ መምህር ዘመድኩንም ነበሩ። ዘመድኩን በቀለ መምህር ዘመድኩን በቀለ አሁን ጀርመን ያሉት ማለት ነው። እነሱ ተጫዋጭሆ ብዙ ሰባካያን ብዙ ወጣቶች የአካባቢው ማህበረሰብ በይበልጥ እስከ ሰንዳፋ እስከ ሸኖ ድረስ በአካል የተገኙትን ለመግለጥ ማለት ነው። የአዲስ አበባ ወጣቶች በአካል እየተገኙ እያለቀሱ እያዘኑ ከዛ በኋላ ብፁዕ አባታችን እነሱን ይዘው ወደ ህግ ጥየቃ ገቡ። ከዛ በኋላ ከብዙ ውጣ ውረድ በኋላ ያው እንደምታውቋቸው እሳቸው የቤተክርስቲያን ጉዳይ ህዝቡ ኮሮና ሲመጣ ማልቀስ ነው፣ በኤችአይቪም ህዝቡ እንዲኮል ሊሆን ነው ሲባል ያው እሳቸው ማልቀስ ነው ማለት በሽታም ሲመጣ ጦርነትም ሲመጣ ያለቅሳሉ። እሳቸው ለቤተክርስቲያን በየመድረኩ ቆመው ምዕመናን እንዲተጎዱ፣ ተሰደዱ፣ ተገደሉ፣ ተፈናቀሉ ሲባል ያው ማልቀስ ነው እሳቸውና ያው ያታወቱ እንዲህ ሲሆን በሀገረ ስብከቴማ እንዲህ መሆን የለበትም ብለው ያለ እረፍት ማለት ነው። አንዳንድ ጊዜ
የእሳቸው መኪና እንኳን ቢበላሽባቸው በግለሰብ መኪና ውሰዱኝ እያሉ ያው በወቅቱ የነበሩት የክልሉ ፕሬዝዳንት አቶ ለማ መገርሳ ነበሩ። አሁን ዶክተር ተብለዋል ማለት ነው። እና እሳቸው ጋር በመነጋገር ብዙ ጣውረድ በዛ ዘመን ጠቅላይ ሚኒስትር አብይ አህመድ ነበሩ አባታችን ኃይለ ማርያም ደሳለኝ ወጥተው ወርደው በዚህም ታቦቱ ወደ ቦታው እንዲመለስ ወይም ሌላ ቦታ እንዲሰጠው አስተዋጽኦ ያደረጉም የመንግስት አካላትም አሉበት። ማህበረሰቡም የዛ አካባቢ ማህበረሰብ በጣም በትልቅ ትኩሳት ዓለም በሙሉ ተነጋግሮበት ነበር በወቅቱ ማለት ነው። ይሄን ለማንሳት እንደውም መምህር ዘመድኩን በቀለ በወርቅ እናሰራዋለን ብሎ ያስጀመረው ቤተክርስቲያን ይታያል። እዚህም አሁን ዛሬ ታሪክ እንትን ሆኖ ማለት ነው። እንደው ማለት ተሰርተዋል ብሎ በሚዲያው ሲገልጽ ነበርና እንግዲህ የነበረው የቀድሞ የኢህአዴግ መንግስት ይመስለኛል በዘመኑም የነበረው እና ጠቅላይ ሚኒስትር አብይ ምክትል ከንቲባ ነበሩ አቡነ ቀውስጦስ እሳቸውንም እንዳገኟቸው በሚዲያ ሲገልጹ ነበረ በጣም እንደተባበሯቸውና እንደው በደንብ ቢያወሩን በዚህ ጉዳይ ላይ በወቅቱ የሆነው እንግዲህ እዚህ ከንቲባ የነበሩት ወይዘሮ ጫልቱ ሳኒ የሚባሉ ነበሩ። ያው ከዛ በኋላ እንደውም ያው በየሚዲያው ማብጠልጠሉ ነበሩ ሁላችንም ሰምተናል በሚዲያ አይተናል በአካል ዝባን እንኖርምና ከዛ ነገር በኋላ ምንድነው የተደረገው ወይዘሮ ጫልቱ ከብዙ ድካምና ወጣ ወረድ በኋላ ከክልሉ መንግስት ጋር በመነጋገር በወቅቱ የነበሩት እንግዲህ ዶክተር ለማ መገርሳ ነበሩ የወቅቱ ፕሬዝዳንት የክልሉ የኦሮሚያ ክልል ፕሬዝዳንት ማለት ነው። እሳቸውም በወቅቱ እንደነበሩ ያው ሰምቻለሁና ተነጋግረው ሁሉም ቦታ እንዲሰጠው ተነጋግረው ይሄ ቦታ ከዚህ ከምታዩት ከሰፊው ሜዳ በታች እቺን ቦታ አገኙ። እንደውም እኔ እንደ ፈገግታ የሰማሁት ወይዘሮ ጫልቱ ሳኒ አሁን የከተማ ልማት ሚኒስትር ናቸው። እሳቸው እንደው አሁንስ ብፁዕ አባታችን ይሄን ቦታ ሲያገኙ ምንድነው ስም አይሰጡኝም ወይ ጳጳስ ስም ይሰጣል ብለው እንደጠየቋቸው እና እሳቸው ደግሞ አይ ወይዘሮ ጫልቱ የሚለውን ወይዘሮ ካሰች ብዬሻለሁ ብለው እንደተነጋገሩ ሰምቻለሁ። እስቲ ወደ ማሆይ ደግሞ ልምጣ። እንግዲህ ደግሞ እስቲ እርሶ የነበረውን ታሪክ ያጫውቱን። ምንድነው የተፈጠረው? እርሶስ እንዴት መጡ ወደዚህ ቦታ? ምንስ ታዩ? ምንስ ተመለከቱ? የሚለውን ነገር ይንገሩን። እኔ ወደዚህ የመጣሁት ምክንያት ጻርቃኔ ማርያም ገዳም ነበርኩት። ዮሐንስ ታቦት ታሰረ ከከነ ካህናቶቹ ታሰረ ሲባል ሰማው። አሁን እዛ ስንሰማ ቀጠሮ ነበረኝና ወደ ሆስፒታል እየመጣን እያለን እስቲ የታሰረውን ታቦት ሄደን እንጠይቅ ብለን መጣ ነው። ስንመጣ ታቦቱ ታስሯል። የሆነች ትንሽ እየመቃኞ እየሰሩ እየሮጡ ነው። ወጣትም ትልልቅ ሰውም እየተሯሯጠ ታቦቱን ልናስፈታ ነው ብሎ እየተሯሯጡ ነበሩ። አሁን በዛን ሰዓት ምን ሆኖ ነው የታሰረው? ህገወጥ ነው ተብሎ ነው የታሰረው ተብሎ አቡነ ቀውስጦስ ወጣቶቹን ይዞ እየተመላለሱ ነበር እዛ። ይሄ መቃኞ ታዲያ ይበቃል ወይ ስንል ወይ ሊፈታም ይችላል አይፈታም ይችላል እና እቺው ላይ እንውሰድ ብለን ነው ብሎ የሆነች መቃኞ እየሰሩ በጣም አዘን። እኛም እንጨቱን ቆርቆሮውን ማገዝ ጀመር ነው ሌሎቹ እንትን እያሉ ማለት ነው። እና ብፁዕ አባታችን ከእስር ቤት ይዞ መጡ ታቦቱን በመቃኞው ላይ ያደረጉት። ከዛ በኋላ ከብፁዕ አባታችን ተቀበልነው። ያችን መቃኞ ባርኮ እዛው ላይ አድርጎ ሴትዮውንም መርቁልን ብሎ ለራሳቸው መርቆ ታቦቱን አስገብቶልን ሄዱ። ጫልቱ ሳኒ ከንቲባዋን መረቋትና ከእንግዲህ ልጄ እኔ ስምሽን ጫልቱ አልልም ካሰች ነሽ ካሳ ሰጠሽኝ ካሰች ልሻለሁ ብሎ መርቋት ሄዱ አባታችን። እና እንደዚህ አይነት ነው። 9 ወር ነው። ሰኔ 29 ታሰረ፣ ጥር 9 ወጣ ከእስር ቤት። 9 ወር ሙሉ ታቦቱ በፖሊስ ጣቢያ ነበረ። በፖሊስ ጣቢያ ነበረ። ካህናቶች 3 ወር የታሰሩት አሉ፣ 2 ወር የታሰሩት አሉ። በዋስ ነው የወጡት እና ታቦቱ ግን 9 ወር ሙሉ ታስሮ ነው የወጣ።
እና ፍቃደኛ ሆኖ ነው የለቀቁልን። ሁሉም በደስታ ነው የሰጠን። ለጊዜው ሳይመስላቸው ነው ያደረጉት፣ ግን በኋላ ላይ በደስታ ነው ሁሉም የሰጠን፣ በደስታ ነው እኛም የተቀበልነው። እንደዛ ነበረ ታሪኩ። አስደናቂና አሳዛኝ ታሪክ ነው። መቼም የእግዚአብሔር ስራ ድንቅ ነው። እንግዲህ ይህ ታሪክ የተፈጠረው በ2009 በ2010 በዚሁ በሀገራችን በኢትዮጵያ እዚሁ አዲስ አበባ ጫፍ ላይ ነው። በወቅቱ መምህር ዘመድኩን በቀለ ይህንን ጉዳይ በማህበራዊ ሚዲያ እጅግ ለተመልካቾች ሲያቀርብ ነበረ። ቤተክርስቲያኑም እንግዲህ በህዝቡ ርብርብና በተወዳጁ አባት በብፁዕ አባታችን አቡነ ቀውስጦስ እንባና ተጋዳይነት ይህ ቦታ እንደተከበረ ነው አባቶቻችን እናታችን የነገሩን። ዛሬ ይህ ቦታ ምን ላይ ነው ያለው? እንግዲህ በትዝታ ያለፉትን ጊዜያት ተመልክተናል። አሁን ደግሞ አባታችን ቅዱስ ዮሐንስ ምን ላይ ነው ያለው? አሁን ይሄ የምታዩት ሰፊ ቦታ የቤተክርስቲያኑ ነው። ስመጣ የቤተክርስቲያኑ ነበር የመሰለኝ። በኋላ ከኮሚቴው ጋር ስንነጋገር ይሄ ቦታ እኮ የኛ አይደለም፣ አይ እነዚህ ሙስሊሞች ናቸው በእምነት በባለሀብት ስም ነው የያዙት ቦታውን። በከብት ላሞች እያረቡ ነው የሚኖሩት እና የምንወጣው የምንገባው በእነሱ መልካም ፈቃድ ነው የሚል ሰማሁኝ። እንዴ እና ታዲያ ይሄ ከሆነም አሁንም ዮሐንስ ለካ እዚህ ጋር አባታችን ግልጽ እንዲያደርጉልኝ የምንወጣውና የምንገባው በእነሱ መልካም ፍቃድ ነው ሲሉ ቅዱስ ዮሐንስ ሌላ መውጫ መግቢያ የለውም። ጥበቃዎቹም የኛው ናቸው። አብረው ነው ግቢውን የሚጠብቁት። የነሱንም የኛንም የቤተክርስቲያኑን ባንድ ስለሆነ የኛው ጥበቃዎች ራሱ ስልካቸውም ስለሚኖረን በፈለግነው ሰዓት ብናንኳኳም ይከፈትልናል። ሰዎቹም ለምን ተከፈተም አይሉ ቀን ስለሆኑ ቀኖች ናቸው እንጂ አሁን ለምሳሌ አይ አትገቡም ቢሉ አንገባም እንዴ እነሱ አይሆንም ቢሉ ማለፍ አይቻልም። በዚህ ግን ህዝቡ እነሱ ግቢ ይሄ የምታዩቸው ዛፎች አሉ አይደለም? በቤተክርስቲያን በዛው በእነሱ አጸድ ውስጥ እዛ ውስጥ ቆሞ ሰው ጸሎት ያደርጋል፣ ስግደት ይሰግዳል። በህማማትም በበዓላት አበይት በዓላት ሲሆኑ ህዝቡ ሲበዛ እነሱ ቦታ ላይ ነው ቆሞ አገልግሎት የሚያገለግለው ህዝቡ ማለት ነው። እስልምና እምነት ተከታይ ናቸው። እነሱ የእስልምና እምነት ተከታዮች ናቸው። በነገራችን ላይ የዶክተር አህመድ ልጆች ናቸው። ዶክተር አህመድ የእሳቸው ልጆች የኢትዮጵያ የሀገር ሽማግሌ የነበሩ ናቸው። የእሳቸው ልጆች ናቸው እና በዚህ በፈለግነው ሰዓት ብንወጣ ብንገባ ምንም የሚሉት ነገር የላቸውም። አንዳንድ ስራዎች ለቤተክርስቲያኑ ስንሰራም ያላቸውን ማቴሪያል ለኛ እገዛ በማድረግ ስራው እንዲቃና ከማድረግ ውጭ እንደ አይነት ምንም የለም እስካሁን ድረስ ባለው ሰዓት። ግን ያው ነው እያለ እኔም ቅድም እንደጀመርኩት ወደዚህ ቦታውን ወደ መጠየቅ የገባ ነው ካነሱ ተወስዶ ለባለ ሀብት ሊሰጥ ነው። ቦታው መሬት ባንክ ገብቷል የሚል መረጃ ሙሉ በሙሉ ደረሰን። 2008 ዓመተ ምህረት ሰኔ 29 ቀን መቃኞው ፈርሶ 2009 ዓመተ ምህረት ጥር 9 ነው ወደ ቦታው የመጣው። ስለዚህ በ2009 ዓመተ ምህረት ቦታው ይሄ ቦታው ወደ መሬት ባንክ እንደገባ መረጃዎች ያሳያሉ። አሁን ደብዳቤዎች የተለዋወጥናቸው ደብዳቤዎችም ስለሚያሳዩ ባልታ ብቻ ሳይሆን ማለት ነው። ከዛ በኋላኛ ወደ መጀመሪያው ስንመጣ ይሄን እንደጀመራችሁት ወደ ቦታው ምን ላይ ነው ያለው ቤተክርስቲያኑ ምን ላይ ነው ያለው ለሚለው ቤተክርስቲያኑ ከብዙ ጣውረድ በኋላ ሁለቴ ፈርሶ ይሄ የተጀመረው ቤተክርስቲያን ተጀምሮ ያው እስካሁን የተጀመረው ቤተክርስቲያን እኔም ስመጣ እንደዚሁ ተጀምሮ ነው ያገኘሁት። ምንድነው ስል ያው ተዝ በፊት ተጀመረ ያው በዝቅ ቆመ የሚል ነገር ነው የተረዳሁት። ይሄንንማ መስራት አለብን ብለን ኮሚቴ አዋቀርን አልኩ ቅድም እንደጀመርኩት። ከዛ በመቀጠል ያንን ልንሰራ ስንል ባለሀብት መጥቶ ይሄንን ቦታ ሊረከበው ነው የሚል ኢንፎርሜሽን ሰማን። ችግር ይፈጠራል። አሁን እነሱ የሙስሊም ቤተሰቦች ቢሆኑም በቅንነት በራቸውን እየከፈቱ ያስገባሉ ያወጣሉ። አንድም ቀን ቅር ብሏቸው ያቅም የለ። ነገር ግን መሬቱ መሬት ባንክ ገብቶ ለሌላ ባለሀብት ከተሸጠ በቃ ቤተክርስቲያኑ ሌላ አደጋ ይደርስበታል። በዚህም ይህ ከሚሆን እኛው ቤተክርስቲያኑ ብንገዛው ይሻላል የሚል ሐሳብ ይዛችሁ ነው እንጂ በወንድሞቻችን ሙስሊሞቹ እንትን ብለን አይደለም የሚለውን በደንብ ይግለጹልኝ። አዎ እኛ ከነሱ ላይ ምንም እንደኛው ናቸው ለምናደርገው አገልግሎት
ምንም የቤተክርስቲያን ክልል ለመከለል ያህል ነው እንጂ እንደ አጥር እንጨቶቹ ናቸው የታጠሩት እኮ ለምሳሌ ማለት ነው። ብዙም የሚገድብ ነገር የለውም። ህዝቡ መሃል ላይ ሜዳው ላይ ቆሞ ያስቀድሳል፣ ጸሎት ያደርጋል። የፈለገውን ነገር ቢያደርግ እነሱ ምንም አይሉም። አሁን ግን እኛ ስጋታችን መሬቱን እንገዛለን ሳይሆን ምንድነው የተደረገው? ይሰጠን ወደኛ ይካተትልን የሚል ማመልከቻ ቀረበ። መውጫ መግቢያ የለውም ቤተክርስቲያኑ አለ። ቦታውም ወደ መሬት ባንክ ከገባ ባለሀብት ከገዛው መጥቶ ገመድ ከዘረጋ በየት እንወጣለን በየት እንገባለን የሚል ጥያቄ ቀረበ። ይሄ ደግሞ ሆኗል። ባለሀብት መጥቶ ዙኛ ነው ራሱ አነጋግሮ ነው መውጫ የላችሁም ወይ? እንደውም አንደኛው ቋንቋውን ተናጋሪ እዙ የክልሉ ማህበረሰብ ነው፣ ባለሀብት ነው። ከነ ባለቤቱ መጥቶ እዙ ልገዛው ነውና እንዲ ላደርግ ነው ብሎ በኋላ ቤተክርስቲያን በራችን ላይ ብትሰራ እኛ ቦታውን እየጠየቅን ነው አልነው ዝም ብለን። ከዛ በኋላ ትቶ ሄደ ሰውየው። ቤተክርስቲያን በር ዘግቻ አልሰራም ማለት ከዛ በኋላ ትቶ ሄደ። ከዛ ያ ጥያቄያችንን አጠናካከር ቦታው ይካተትልን የሚል ነው ያቀረብነው ጥያቄ። ከዛ በኋላ ለዞኑ ከንቲባ ክቡር ዶክተር ተሾመ በጣም እጅግ ቅን ኢትዮጵያዊ ናቸው። ያንን ጉዳይ ስናቀርብ ቀደም ያልኩት ለምንድን ነው ያው ሙሉ በሙሉ ለኛ በነፃ አልተካተተም። በሊስት ወስዳላችሁ እንጂ ማህበረሰቡ መስሪያ መኖሪያ ቤት ይፈልጋል። ማህበረሰቡ በቦታ ላይ ስራ መሰራት አለበት። ስለዚህ ለቤተክርስቲያን እየሰጠን እየታጠረ እየተቀመጠ ስለምንቸገር አሁን የቤተክርስቲያኑ ቦታ እንዳለ ሆኖ ከቤተክርስቲያኑ ጋር እናካተትላችኋለን። ሲካተት ግን በሊዝ ነው የምናካተተው። እናንተም እንደሌላው ደብር እንደውም በእለቱ የነገሩን አዲስ አበባ ላይ እነ ራጉኤል እነ ኡራኤል ሌሎችም አድባራት እነ ቅድስት ልደታ ማህደረ ስብሐት እነሱ ትልልቅ ፎቆች ሰርተው አይቻለው አሉ። እሳቸውም እናንተም መስራት አለባችሁ አሉን። በእለቱ ምንድነው ያደረግነው? ያው እንሰራ ፕሮፖዛል ሰርታችሁ ነው ተባል። ፕሮፖዛል ሰርተን ቀረብ። ወደ 1 ቢሊዮን ይጠጋል ፕሮፖዛሉ ማለት ነው። በዚህ ሁለት ፎቅ ነው በቦታው ላይ በቀኝ 1 ፎቅ በግራ 1 ፎቅ አድርገን በመሃል የቤተክርስቲያኑ ህዝብ መውጫ መግቢያ ተሰርቶ በርዘ መንፈሳዊ የሚገልጽ የቤተክርስቲያን በር ተሰርቶ ያንን ብለን ዲዛይኑን ሰርተን አቀረብን። ከዛ በኋላ በቀጥታ መሩልን። እየተመላለስን አሁን ያው የመሬት ግምት ሳይሆን የንብረት ግምት ከፍለናል። ከፍላችሁ? አዎ ክፍለ ከተማው 12 ሚሊዮን ብር ሰርቶ ሰጥቶን ወደ እሳቸው ሄደን አቅርበን ቅሬታም አቅርበን ከዛም ቀነስ ባለ መልኩ ብዙም ባይቀነስም ያንን ከፍለናል። ግምቱን ከፍለናል። ይሄ አሁን እነዚህ ሙስሊም ወንድሞቻችን የንብረታቸውን ግምታቸውን ያዳራሹን የቤቶቹን የምኑ ከፍለናል። ባለሙያ መጥቶ 2 ጊዜ መጥቶ አጥንቶ ከዚህ ከክፍለ ከተማውም ከኤካጣፎ ክፍለ ከተማም ከሸገር ከተማ ከንቲባ ጽሕፈት ቤትም የሚመለከታቸው አካላት ታልከው መጥተው ይሄንን ቦታ አጥንተው አቅርበው ያው ከፍለናል ግምቱን ማለት ጥሩ ነው ባያችን ጥሩ። አሁን ይሄንን ካደረግን በኋላ ማለት ነው ምን ላይ ነው ያላችሁት ለሚለው ይሄንን ቦታ በተመለከተ ስለሆነ የሊዝ ክፍያ ደግሞ በቀጥታ ያው ወደ 3 ሚሊዮን ምናምን ተከፍላላችሁ ተብለን እሱን የሰበሰብነው ገንዘብ ስላለቀብን እንደገና ተጨማሪ ደግሞ ከዛም በኋላ አለ አይደል ብዙ ፕሮሰስ አለ መቼም የሊዙ ያ ቢሆን ብዙ ነገሮች አሉና አጠቃላይ ኮሚቴ ጋር ተነጋግረን እስከ 5 ሚሊዮን ብን ህዝቡ ቢረዳን ይሄንን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አምነን ያደረግነው ይሄንን። በነገራችን ላይ አንድ እንደው የተናገርኩትም ነገር አለ። ከዚህ በፊት ምን ይዛችሁ ነው በጀት ይሄንን የምትሰሩት የሚል በዶክተሩ ቀረበልን። እኛ በጀታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ታቦቱ የህዝቡ ነው፣ ቤተክርስቲያኗም የህዝቡ ነች። ስለዚህ ህዝቡን በመተማመን ነው ይሄንን የምንሰራው ብለን ለሳቸውም ቃል የገባ ነው ይሄንን ነው። ከፕሮፖዛሉ ጋር ይሄንን በባንክ የሚያሳይ ብር ይሄን ማሳየት አለባችሁ ሁሉ ተብለናል። እኛ በጀታችን ህዝብ ነው፣ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አማኞችን ተማምነን ነው እንጂ በአሁኑ ሰዓት 1 ቢሊዮን ብር ባንክ ቤት አይደለም 1 ሚሊዮን የለንም ብለን አቀረብን። እንደተባለው ከዚህ በፊት አምና ጀምረን በቀጥታ ስርጭትም በቲክቶከርም በተለያየ ነገር
ባዛርም ሁሉ አዘጋጅተን የአካባቢው ማህበረሰብ ብዙ ደክሞ ብዙ ኮሚቴዎችን አሳትፈን አሁንም አሉ ኮሚቴዎቹ እነሱን አሳትፈን በባዛሩ እስከ 10 ሚሊዮን ከምናምን አገኘን። እሱን ለግምትም ለተለያዩ ወጪም አድርገን አሁን ገንዘቡ ስላለቀብን የሊዙን ምን ከፈልበት እስከ አጠቃላይ ፕሮሰሱን ምን ጨርስበት 5 ሚሊዮን ያስፈልገናል ብለን ነው አሁን እንግዲህ እየጠየቅን ያለ ነው። አሁን የቀራችሁ ምንድነው ከተባለ አንዲት ወረቀት ካርታ ብቻ ነች። እግዚአብሔር ይስጥልን አባታችን። የመጨረሻ እማሆይ ስለ ሽታውና በተለይ እንዴት ነው ሽታውንና ይሄ ነገር በዚሁ ከቀጠለ ምንድነው የሚሆነው የሚለውን ነገር እንዲገልጹ ይፈልጋሉ። እሺ ልጅ የዚህ ታሪክ የዮሐንስ ታሪክ ተወርቶ ቢወራ አልቅም። እኔ መቶ ሁሉም አምና እያለቀስኩ ነው ያስተላለፍኩት። ዘንድሮ ግን ለቅሶም አለ ደስታም አለ። እናንተን ተስፋ አድርጌ ማለት ነው በጣም አልቅሼ ያለቀስኩትን አይታችኋል። አፍንጫችን አስረን ነው ከጥቅምት ጀምረን እስከ ጥር ድረስ አፍንጫችን በማክስ ነው የምንኖረው እዚህ ግቢ ውስጥ። ለምን ሽታው እስከ ጎረቤት እስከ ጠቅላላ ድረስ ነው የሚሄደው። እንኳን እዚህኛ ቁጭ ብለን ሌሎቹም ሲመጡ አሁን ሌሎቹ መጥቶ እዚህ ውስጥ ነው እንደ ዮሐንስ ያለ ብሎ ጥሎ ነው ይሄዱታሉ። በመኪና የሚመጡት አሁን እኛ ጋር አይመጡ ሽታውን ለመሻሽ ማለት ነው። እንደኛ እንደ ዮሐንስ ደሃ የሆኑት ናቸው እያገለገሉ ያሉት ሽታውን የቻሉት ናቸው እንጂ ሁሉም በማክስ ነው የምኖረው። እኔ አሁን ሽንት ቤቱና የካፕቶቹ አዛባ ላይ ነው እንትኑ ያለ ግብር ቤቱ ያለ። አሁን አስሚ እየታመምኩ ነው ያለው። ወረቀቱ እንትን እየተመረመርኩ ነው ያለው። እስካሁን ደረቴ ላይ ሳሉ አሁን እንደ ልብ ድካም አድርጎ ነው እንትን ያለ እኔ መናገር ያቅተኛል። አሁንም በለቅሶ ነው እያለቀስኩ ነው የሚለምናቸው ሰዎች ድረሱና ይሄንን በር ከፍታችኋል፣ መጨረሻው እጃችን ላይ አድርሱልን። ከፍታችኋል። ተከፍቶ ደግሞ እኛ በሩን እኛ ራሳችን አዘን እንድንከፍትና እንድንዘጋ ይፈቀድልን ይለቅልንና እቺን 5 ሚሊዮን ካልጨከናችሁ ችላ ካላላችሁ ለ10 ሰው ቀላል ነው 5 ሚሊዮን እና ልጆቻችን ወንድሞቻችን ይሄንን በር ተደስተናል። ተደሰቱና ይከፈት ባሩ ተይዟል ሊከፈት ግን ቁልፉ አልተሰጠንም። ቁልፉ ይሰጠን የባሩ ቁልፍ። ሽታው ይውጣ ከግቢው፣ ሽንት ቤቱ ይደፈን አደራ ይላችኋለሁ። ይሄው ልጆች ቆርቦ ወደ ላይ እንደሚሉ አምናም ተናግረናል፣ ቲክቶክ ላይም ተናግረናል፣ እንደዚሁ ሚዲያ ላይ የትም ሄደን ተናግረናል። ግን እናንተ እንደሌሎቹ የሚናለቅስ ይመስላችኋል? እዚህ ያላችሁት ኑ ከጎናችን ከአጠገባችን ሆናችሁ ባሩን እንክፈት፣ እስከ መጨረሻ ባሩ ይከፈትልን። ገንዘቡ የታደረሳችሁ አምና የለመናችሁት እንዳትሉን፣ ኑ መረጃውን ተቀበሉ፣ ኑ መረጃውን ይዩት። እኛ እጃችን ላይ የደረሰ አለ። ኑ እኛ ጋር ከጎናችን ቆማችሁ ባሩን እንክፈት አደራ ይላችኋለሁ። ህዝበ ክርስቲያን ድረሱልን። አባታችን ብዙ አውርቷል። እኔ ብዙ ማውራት አልችልም። አስሚው እያፈነኝ ስለሆነ ልቤ እየደከመኝ ስለሆነ አልችልም። ይኸው እኔ ቢሞትም ራሱ በህመሙ ቢሞትም ራሱ ይሄንን በአይኔ አይቼ እንዲሞት ወስኑልን፣ ልጆቼ ወስኑልን። ውሳኔ ላይ ደርሰናል። ኧረ እባካችሁ የካርታውን ብቻ ናት የቀረችው። የካርታውን ኑና ክፈሉልኝ ይላችኋለሁ። ህዝበ ክርስቲያን እግዚአብሔር ዮሐንስ ከእናንተ ጋር ይሁንልኝ። በመላው ዓለም ያላችሁ ውድ ኦርቶዶክሳውያን ቤተክርስቲያን የማንም አይደለችም፣ የኛው ነች። ሁላችሁም መልካም ምኞታችሁን እየገለጻችሁ በተቀመጠው አካውንት እንድትረዱ በዚህ አጋጣሚ እናሳስባለን። እንደው የቀረ ነገር አለው ብለው የሚሉት ነገር ካለ ክቡር አባታችን የቀረ የመጨረሻ ነገር የሚሉት ነገር ካለ አባታችን።
እኔ ከዚህ በላይ ምለው ምንም የለኝም። ዮሐንስ ግን እስከ መቼ ነው ዝም ብሎ በስር ታሪኩ በስር የሚቆየው? በህይወት ሳለ እስር ቤት፣ አሁንም ደግሞ እሱ ካረፈ በኋላ የሱ ታቦት እስር ቤት፣ መልሶ ደግሞ በበት ውስጥ መታሰር፣ ይሄ ለምን ይሆን? ስለዚህ የተጀመረውን ነገር መስቀሉ ጎልጎታ ቀራንዮ ድረስ አድርሱልን። ከዛም አልፎ እርገትና ትንሳኤውን አሳዩን። የዮሐንስ ትንሳኤ እናንተም በቅርብ ያላችሁት በአካል ተገኝታችሁ መርሃ ግብር አዘጋጅተን ቅድም እንዳልኩት የዛን ቅድም የገለጥኩትን የጥንታዊውን የበረከቱን ቦታ የገዳሙን እንትን እንዳየ ነው። ያንን መሰረት ድንጋይ ሲጣል በአባቶቻችን በደስታ በእንባ እንዳየ ነው ሁሉ እኛስ መቼ ነው የሐዘን እንባ ተፊታችን ታብሶ የደስታ እንባ መቼ ነው የምናለቅሰው? ያንን አሳዩን ማለት ነው የምፈልገው። እግዚአብሔር አምላካችን ስለሁሉም እሱ ካልፈቀደ ስለማይሆን ጅማሬያችንን አነሳስቶ ያስጀመረ ፍጻሜያችንም እሱ ያሳየን ነው የምለው። የበረከት አምላክ ሁላችንን በረድኤቱ አይለየን። የቤተ ክርስቲያን አምላክ ይጠብቀን። እግዚአብሔር ይስጥልን። እንግዲህ ክቡራን ውድ ኦርቶዶክሳውያን በተቀመጠው አካውንት ይህንን ቤተክርስቲያን እያገዛችሁ እየረዳችሁ በዚህ 1 ሳምንትና 2 ሳምንት ውስጥ ችግሮቻቸው ተቀርፎ 5 ሚሊዮን ብሩን የሊዝ ዋጋ ተከፍሎ ቤተክርስቲያኑ ይህንን የ1 ቢሊዮን ፕሮጀክት ብር እንዲያስጀምር ሁላችሁም በቤተክርስቲያን አምላክ ስም እንጠይቃችኋለን። ቪዲዮን ላይክ አድርጉት፣ ኮፒ ሊንክ ሼር አድርጉት። ለመላው ዓለም እንዲደርስ ደግሞ ሁላችሁም እንግዲህ ቅዱስ ዮሐንስ ያግዛችሁ ያላችሁ ኮሜንት ላይ አስቀምጡልን። ለመላው ዓለም ለወዳጆቻችሁ ሼር አድርጉላቸው፣ ንገሯቸው። ይህንን ጉዳይ ጨርሰን ደግሞ ለፍስሐው ለደስታው እግዚአብሔር አምላካችን ያብቃን። ወስብሐት ለእግዚአብሔር።